እግዚአብሔር አምላካችንና አባታችንን ስለዚህ ተባረከ ጊዜ እጅግ በጣም አድርገን እናመሰግነዋለን። እንግዲህ በየሳምንቱ በዚህ ቀን ማክሰኞ ማለት ነው የራእይ መጽሐፍ እየተመለከትን ነው። በራእይ መጽሐፍ ዛሬ ምዕራፍ 5 ቁጥር 12 13ን እንመለከታለን። በአንድ ምንድነው ርዕስ ኃይልን ሊቀበል ይገባዋል የሚለው ሐሳብ በመያዝ እንነጋገራለን። ነገር ግን አስቀድሜ ግን ቃሉን ላንብብላችሁ። ይሄ ኃይልን ሊቀበል ይገባል የሚለው ቃል አንድ ጊዜ ላውጣው። ኦኬ ምዕራፍ 5 ከቁጥር 11 እስከ 14 አየሁ፣ በዙፋኑ በእንስሶችም በሽማግሌዎችም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸው አእላፋት ጊዜ አእላፋትና ሺህ ጊዜ ሺህ ነበር። በታላቅ ድምፅ የሚሉት የታረደው በግ ኃይልና ባለጠግነት፣ ክብርም፣ ብርታትም፣ ጥበብም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱ ውስጥ ያለው ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋን ላይ ለተቀመጠው ለበጉ ይሁን ሲሉ ሰማው። አራቱም እንስሶች አሜን አሉ። ሽማግሌዎቹም ወድቀው ሰገዱ ይላል። እግዚአብሔር ይህንን ቃል ይባርክ። እንጸልይ እያመሰገን። ልዑል እግዚአብሔር አባታችን ሆይ ስለዚህ ስለተባረከ እውነት ክብር ላንተ ይሁን። ተባረክ። ይህ ደግሞ የፍጻሜያችን እውነት ነውና የመጠቅለላችን፣ የሙላታችን፣ የማለቃችን ታላቅ የምስራች ምስጋናና ውዳሴ ነውና ክብር ላንተ ይሁን። እንባርካለን። እነሆ የተባረከን ቃል አሁንም በጸጋ በኃይል በአንተ ሕይወት ፍሰት በዚህ ይለቀቅ ዘንድ እንጸልያለን። የእውነት ኃይል ይለቀቅ። የጥበብ የመገለጥ የመረዳት መንፈስ በብዙ እንዲለቀቅ አባት ሆይ እንጮኻለን። ለፍጥረት ሁሉ እውነቱ እንዲደርስ ሕይወቱም እንዲገለጥ መቤዠት ይሆን ዘንድ ክብር ላንተ ይሁን። ተባረክ፣ ከፍ በል በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። እንግዲህ ያነበብኩትን ስፍራ አይታችሁታል። ድምፁን ዝጋው፣ ያንተን ድምፅ ዝጋው ስለሚረብሽ። ኦኬ ተባረክ፣ ዌልካም ብለናል። የታረደው በግ ኃይልና ባለጠግነት፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። እንግዲህ ይሄ ሐሳብ ክርስቶስ ኢየሱስ በጉ ማለት ነው፣ የታረደው በግ ለእርሱ ነው ይሄ ሁሉ ክብር ምን እያደረገ ያለው እየተሰጠ ያለው። በነገራችሁ ላይ ሳነብ ሰምታችሁኛል። አሁንም በዙፋኑ በእንስሶችን ሽማግሌዎችን ዙሪያ የብዙ መላእክትን ድምፅ ሰማሁ ነው የሚለው ዮሐንስ። ቁጥራቸው ሊቆጥራቸው የማይችል ነው። ምን አለ? አላፋት ጊዜ አላፋት እና ሺህ ጊዜ ሺህ ነበር። ሚንስ ከሱ አይምሮ ቁጥር ውጭ የወጣ ካስተሳሰቡ ቁጥር ውጭ የወጣ አእላፋት ህዝብ ነው እየተመለከተ ያለው። ስለዚህ ነው ሰማው የሚለው እና ምንድን ነው ያሉት? በታላቅ ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም
ሊቀበል ይገባዋል አሉ። ማለት እነሱ እየሰጡት አይደለም። ኦልሬዲ መጽሐፉን ከማን ላይ ወስዷል? በቀኝ እጁ ከያዘው ከአብ ላይ ምን አድርጓል? በጉ ወስዷል። እና ከወሰደ በኋላ አዎን ሊቀበል ይገባዋል፣ መውሰድ ይገባዋል እያሉ ነው የሚናገሩት። እና እኔ በዚህ በዛሬው ሐሳብ ላይ አንዲት ሐሳብ ነው መዝዣ አውጥቼ በብዙ እይታ ውስጥ ገብተን እንድናየው የምፈልገው ምንድነው? እሱ ይሄ የታረደው በግ ምንድነው የሚገባው ያለው? መጀመሪያ ላይ ኃይል ብሎታል። ይሄ ኃይል ደግሞ በውስጡ ምን አለ? ስልጣን አለ፣ ክብር አለ፣ እንደተባለው ባለጠግነት አለ፣ ብርታት አለ እና በረከትም አለ። ሁሉን የሚጠቀልል ነው ስልጣን ወይም ኃይል የሚለው ነገር። ለማ ለታረደው በግ ሊቀበል ይገባዋል ይላል። ግን አንድ ጥያቄ መጀመሪያ ላይ ጠይቀን የዚህ ጥያቄ ማብራሪያ ነው ትምህርቱ በሙሉ የሚሆነውና ክርስቶስ ኢየሱስ እንዴት ነው ሊቀበል የሚገባው? እሱ መለኮት ወይም አምላክ አይደለም ወይ? እንዴት ሊቀበል ይገባዋል? እሱ ባለስልጣን አይደለም ወይ? እሱ ባለ ኃይል አይደለም ወይ? እሱ ጥበብ አይደለም ወይ? አይደል እንዴ? አምላክ አይደል እንዴ? ምንድን ነው የሚቀበለው? ለምንድን ነው የሚቀበለው? መቀበሉስ ከምን የተነሳ ነው የሚል ጥያቄ ግን አይምሯችን ውስጥ ይቀመጥ። ምክንያቱም ይሄ ጥያቄ ብዙ ሰዎች የሚጠይቁት ነው። ስለ ክርስቶስንም በማሳነት ክርስቶስ የሚባለው ሰው ነው፣ ጥሬ ሰው ነው፣ አምላክ አይደለም ብለው የሚቃወሙ የሃይማኖት ቤተሰቦች አሉ። ምክንያቱም እዚህ ጋር ከአብ ላይ ምን ካረገ ከተቀበለ እሱ ምንድን ነው? ትንሽ ነው፣ ያነሰ ነው። ከአብ ጋር የተካከለ ክብር ሊኖረው አይችልም እያሉ ነው። አያችሁት? ስለዚህ እንዲህ ያለ ትምህርት ብዙ አለ። ማነስ፣ መብለጥ በምን ምክንያት ሆነ? መጽሐፍ ለምንድን ነው ሊቀበል ይገባዋል ሲል ተቀብሏል። ልክ እኮ ነው። የሌለው ነው ምን የሚያደርገው የሚቀበለው። እና ማነስ ታይቷል። ሆይ ለምን ክርስቶስ ለምን እንዲህ ተባለ የሚለውን ሐሳብም በብዙ መልኩ የምንመለከትበት ጊዜ ነው እና ይሄ ነገር ምዕራፍ 4 ላይም ተብሏል። እስቲ ምዕራፍ 4 ያለውን ደግሞ ባነበው አሁን ርዕስ ሰጥቼ ከምናገረው ነገር ጋር የታሰረ ነገር አለ። እስቲ ላንብብላችሁ። ቁጥር 10 እና 11 አብሮ ተጽፏል። ምዕራፍ 4 ራእይ 10 11 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃል፣ ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ምን አረጉ? አኖሩ። ይህን አክሊል የማኖር ነገር ባለፈው ተምረናል በሰፊው። ግን እዚህ ጋር ያመጣኝ ነገር ምንድን ነው? ኃይልን ልትቀበል ይገባሃል። ለምን? አንተ ሁሉም ምን አድርገሃል? በኃይል ፈጥረሃል። እንደገና ይቺን ነገር የምነጋገረው ስለ ፈቃድህም ሆነዋል እና ይላል። መሆን ብቻ አይደለም ተፈጥረውማል። ስለዚህ በኃይል ውስጥ ምን አለ? ፈቃድ የሚባል ነገር አለ። የማ ፈቃድ? የበጉ ወይም የእግዚአብሔር ፈቃድ አንድ ፈቃድ ነውና ስለ ፈቃድህ ነው የሆኑት። አንተ ምን ስላለ? ኃይል ስላለ፣ ስልጣን ስላለ፣ ካንተ ውጪ አቅም፣ ስልጣን፣ ብርታት ማድረግን የሚችል ማንም
የለም ብለው ነው ምን ያደረጉት? አክሊላቸውን ምንድነው አክሊል? ድል አይደለ እንዴ? ማሸነፍ አይደለ እንዴ? ስልጣን አይደለ? የተሰጣቸውን ስልጣንና ኃይል ሁሉ ምን አደረጉ? አስቀመጡት ነው የሚለው። ይሄ የኛ አይደለም፣ ይሄ ካንተ ነው፣ ስለፈቀድክ ነው፣ ካንተ ፈቃድ ካንተ ኃይል የተነሳ ስለተፈጸመ ነው እንጂ ከኛ አይደለም እያሉ ነው ካህናቱ ምን እያደረጉ ያሉት? ይሄንን ታላቅ ሽልማት የሚወረውሩት። እንዲያውም እንግሊዘኛው ካስት ነው የሚለው፣ ወረወሩት ነው የሚለው። እንደ ተራ ነገር ነው የሚቆጥሩት። የእግዚአብሔር ልጆች ህይወት ይሄ ነው ተባብለናልና እና ወደ ሐሳቤ ስመጣ፣ ወደ ዛሬው ሐሳብ ስመጣ በጉ በተለይ ምዕራፍ 4 ዮሐንስ ምዕራፍ 1 ቁጥር 19 የተባለውን ነገር ሄዳችሁ ስትመለከቱ በፍጥሞ በምትባል ደሴት ላይ ወድቋል። ከኋላው መለከት ድምፅ ሰምቷል። አሁን ያ የመለከት ድምፅ የሚነግረው ነገር ምንድነው? ከዚህ በኋላ ሊሆን ያለውን ነገር ምን አደርጋለሁ? አሳይሃለሁ ነው። ልብ በሉ። አሁንም ምዕራፍ 4 ቁጥር 1 ላይ ትዝ ይላችኋል። ስለ ቤተክርስቲያን፣ ስለ 7ቷ ቤተክርስቲያን ከተናገረ በኋላ የቤተክርስቲያንን ጉዳይ ራእይ ካየ በኋላ አሁን ደግሞ አለው ወደዚህ ምን በላለው? ውጣ አለ። ወዴት? ወደ ዙፋኑ፣ ወደ መንግስቱ፣ ወደ ሶስተኛው ሰፈር ና ተብሎ ሲጠራ ነው የሚለው። ለምን ቢል ከዚህ በኋላ ሊሆን ያለውን ነገር ምን አረጋለሁ? አሳይሃለሁ። እግዚአብሔር ይመስገን። ልብ በሉ። ከዚህ በኋላ፣ ከዚህ በፊት ምን ነበር? ሰው በፈቃዱ ይበረታ ነበር። ሰው በኃይሉ ይበረታል። ልብ በሉ። ዛሬ ብዙ አገልግሎቶች ቸርች ሲስተም ውስጥ ገብተን ብንመለከት ብዙ የሰው ክንድ እንዳለበት እንመለከታለን። እኔ የሚል የሰው ግናንነት ሲታይ እንመለከታለን። እኔ መስክሬ ያመጣው 3 ነፍስ ዳኑ፣ እኔ ያጠመኩት፣ እኔ ቤተ ክርስቲያን ተከልኩ፣ እኔ ፓስተር ሆኜ አገለገልኩ፣ እኔ በየገጠሩ በየቦታው በየሜዳው ምን እያደረጉ ሳገለግል ነበር፣ አገልግዬ የመጣው ደከምኩ ብለው ይመጣሉ። ይሄን ነገር ለእኛ ላይ ነግሩ ይችላሉ፣ ለእግዚአብሔር ይነግሩታል። አይገርማችሁ? እንዴት የተሰማ ካላችሁ ልንገራችሁ። አንድ ቦታ ወስጃችሁ ማቴዎስ ምዕራፍ 7 ቁጥር 21 ልብ በሉ ምን እንደሚሉ ስሙት። ማቴዎስ ምዕራፍ 7 ቁጥር 21 በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያ ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ተአምራት አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላወቅኋችሁም፣ እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ ነው የሚለው። ይሄ ቃል ቀስ ብዬ ያነበብኩት ዝም ብዬ አይደለም። ልብ በሉ። ከላይ ያሰው የተናገረውን ዋና መስመር ምንድን ነው? በሰማያት ያለው የአባቴን ፈቃድ የሚተገብር የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ ወደ እግዚአብሔር መንግስት ወደ ክህነት አገልግሎት አይገባም። ስለ መዳን አይደለም፣ አይዟችሁ። እዚህ ጋር ስለ መዳን አያወራም። ስለ ገዢነት ነው። ስለ አክሊል መድፋት ነው። አያችሁ? ምክንያቱም አገልጋዮችን ነው ምን የሚለው የሚናገረው፣ ተራውን ህዝብ አይደለ እየተናገረ ያለው። እና ምን ይላሉ? በዚያ ቀን ማለት መቼ ነው? በጌታ መምጣት ቀን። የጌታ ቀን ነው ዛሬ ለኛ። እግዚአብሔር ይመስገን። በዚህ ሰዓት የሚባለውን ነው የሚነግረን። በዚያ ቀን ምን ይላሉ? ጌታ ሆይ በስምህ ትንቢት አልተናገርንምን? እኛ እኮ ነው የተናገርነው። በማን ስም? በአንተ ስም ስምን ተጠቅመን
እኛ ትንቢት ምን አደረግን? የሰራዊት ጌታ እግዚአብሔር እንዲህ ይላል በኢየሱስ ክርስቶስ ስም፣ ሌላም በሉት በስምህ አጋንንትን አላወጣንምን? ከልክሏቸዋል እኮ ወደ ነገር እንዳይገቡ ተከልክለዋል። ግን አገልግሎታቸውን ድካማቸውን ምን እያደረጉ ነው? እየነገሩት ነው። ከዛ ቀጥሎ ምን ይላል? በስምህስ ብዙ ተአምራትን አላደረግንምን ይሉኛል። አሁን የሚናገረው ማንም አይደለም። ጳውሎስ አይደለም፣ እሺ፣ ሐዋርያቶች አይደሉም፣ ወይም እኔ አይደለም፣ ወይም ሌሎቻችን አይደለም። ማን የሚለው? ክርስቶስ ኢየሱስ ነው ይሄን እየተናገረ። ክርስቶስ በሚናገረው ነገር ላይ ማስመር አለብን፣ ቀይ መስመር ማስመር አለብን። እሱ ነው የሚናገር። ጳውሎስ አንድ ቦታ ምን ይላል? እኔ በጌታ ምሕረት ስላገኘው እንዲህ ብትሆኑ ይሻላል፣ ጌታ ግን አላለም፣ እኔ ብያለሁ ይላል። ሌላ ቦታ ደግሞ እኔ አላልኩም ጌታ ነው ያለው ብሎ ቁጭ ያደርጓል። ስለዚህ ስልጣን አለ ማለት ነው። ራሱ እግዚአብሔር በቀጥታ የተናገረው ነገር ትልቅ ሰፊና እጅግ የጠለቀ ሐሳብ እንደሆነ ያስረዳናል። ስለዚህ እዚህ ጋር ምንድን ነው እያለ ያለው? የስም አገልግሎት ነው። ስሙን የተረከቡት ነው፣ ስሙን የተበደሩት እንጂ ሕይወታቸው ክርስቶስን አይመስልም። ለምን እንዲህ ትላለህ ካላችሁኝ፣ እኔ ከቶ በዚያን ጊዜ ይህንን ስታደርጉ፣ አጋንንት ስታወጡ፣ ተአምራት ስታደርጉ፣ ይህን ስራ ስትሰሩ እኔ አላውቃችሁም እኮ እናንተ ናችሁ ስሜን አንስታችሁ ምን ስታደርጉ የነበረው? አጋንንት ስታወጡ የነበረው፣ ተአምራት ስትፈውሱ የነበረው። አሁን ልብ በሉ ስናገር አጋንንት ማውጣት፣ ፈውስ መፈወስ፣ ምን ማድረግ ኃጢአት ነው እያልኩ አይደለም። በፍጹም ጌታም እንደዛ እያለ አይደለም። ሜን ፖይንቱ ዋናው ነገር ምንድን ነው? የአባቴን ፈቃድ የሚያደርግ እንጂ። የአብ ፈቃድ ምንድን ነው? የክርስቶስን ሕይወት በሰውነት ምን ማድረግ ነው? መግለጥ ነው። ጳውሎስ እንዳለ እኔ ኢየሱስን እንደምመስል እናንተም እኔን ምሰሉ። አገልግሎት አይደለም ይሄ አጋንንት ማውጣት ምናምን አይደለም። ፍሬ የህይወት የባህሪ የእግዚአብሔር ባህሪ የእግዚአብሔር ማንነት ፍሬ ማፍራት በሰውነት በአካል የለ እንትና ንስሐ ግቡ አላለ? ማነው ስሙ? ዮሐንስ ምን እናድርግ አሉት። መጣው አይደል? 2 ጃኬት ያለው አንዱ ይስጥ አላለ? አንዱ የረጅም መንገድ እንድትሄድ ደግሞ ከኔ ጋር ሂድ ብል አብረ ሂድለት አለ። ይሄ ለሰው ምን ማድረግ ነው? በጎ ምግባር ማድረግ ነው። ሰውን መውደድ ነው። ጌታ ኢየሱስ ክርስቶስን ስለ አንድ ታሪክ ተናግሯል። ያው እዚህ ውስጥ ብዙ እንዳልቆይ እንጂ አንድ ሰማርያዊ ሰውዬ ሲሄድ መንገድ ላይ ምን ሆኑ? ተደበደበና ወደቀ አይደል? ካህኑ አለፈ ትቶት ሄደ። ፈሪሳዊ አለፈ ትቶት ሄደ። የቤተ ክህነቱ ምኑም አለፈ ትቶት ሄደ። አንድ ግን ሳምራዊ ሰው ሲያልፍ ግን አገኘውና ምን አደረገል? ቁሱን አጠበለት ምን አለትና አልቤርጎ ሄዶ እስከመለስ ድረስ የሰውዬ እዚህ ይቀመጥ ብሎ ሳንቲም ከፍሎ ሄደ ይላል። ከነዚህ መካከል ማን ነው ለዚህ ሰው በጎ ያደረገለት አለ? ወይም ባልንጀራው ማን ነው አለ? ባልንጀራን እንደ ራስ አድርገው ውደድ በሚለው ሐሳብ ተነስቶ ስለዚህ ይሄ በጎ። ስለዚህ አንተም እንደዚህ አድርግ። ምን እያወራው ነው? አሁን አጠገቤ ያለውን ወንድሜን ነው ምን ማድረግ ያለብኝ? መውደድ ደግሞ በምን ይገለጻል? በስራ በግብር። ይሄ ነው እግዚአብሔርን ምን ማድረግ መግለጥ። ከኔ አሁን ስብከት እየሰበኩ ነው አይደለ? እቺ ብቻ ከሆነች ፉርሽ ነው ጌታ የሚለው። እምናገረውን እማስበውን ይሄ እግዚአብሔርን ቃል የሚነግረኝን በአካል በስራዬ በእጆቼ በእግሮቼ ምን ማድረግ አለብኝ? መተግበር። ጌታ እሱን ነው እየተነጋገረ ያለው እንጂ አውጥተናል እኮ አጋንንትን ታምራትም አድርገናል። እግዚአብሔር ይመስገን በዘመናችን። እኔ አሁን ስለ እኔ ሂድ ዝዋይ 84 85 86 ዓመተ ምህረት ሂድና አለማየሁ የሚባል ሰው ምን ይሰራ ነበር? አገር ተገልብጦ ነበር ቸርች የሚመጣ። የሚገርም ግን ያን ሁሉ ታምራት ካደረኩ በኋላ እኔ ጾሜን ነው ያለሁት፣ ባዶ ነኝ። በትልቅ ሰው ተፈውሶ አሚን ሃሌሉያ ብሎ ይሄዳል። እኔ ግን ገና ስለ ኃጢአት ያስባለሁ እዛ ቁጭ። አየህ፣ የእግዚአብሔር መንግስት ስትመጣ ግን ከዚህ ሁሉ ጉድ ነው ምን ያደረገች ያወጣች። አሁን ይሄ ቃል አይከሰኝም፣ የዛኔ ግን ይከሰኝ ነበር።
ምክንያቱም አጋንንት ታወጣለህ፣ ትንቢት እናገራለሁ፣ ጌታው ጌታው እላለሁ። እንዴ አመፀኞች ከኔ ራቁ። በጣም የሚቀፍ ነገር ነው ይሄ። በጣም የሚቀፍ ሰዎች ብዙ ጊዜ አገልጋዮች አይቀበሉትም ይሄን ትምህርት በፍጹም። እነሱን እንደሚናገራቸው አይቀበሉትም፣ ይዘጉታል፣ ብሎክ ነው የሚያደርጉት። በነገራችሁ ላይ ግን ማንንም አይለቅም። እኔንም ማንንም የሚናገር ቃል ነው። ነቢይ ነኝ፣ ሐዋርያት ነኝ፣ ጂኒ ነኝ የሚል በሙሉ ቢመጣ ምንም ይሁን ይሄ ቃል ምን ማለት ነው? የንጉሥ ካህን መሆን ይገባሃል ነው። እንዴት ከተባለ እንግዲህ ይሄ በጣም በሰፊው ብዙ ተምረነዋል፣ እናውቀዋለን። ህይወቴ ማን መሆን አለበት? ክርስቶስ መሆን አለበት። የኔ ህይወት እኔ ሳልሆን ክርስቶስ። ልብ በሉ፣ አክሊላቸውን ምን አረጉ? ጣሉ። እንዴ ማኖር አይደለም ጣሉ። ክብራቸውን ምን አረጉ? ጣሉ። እንደ ተራ ነገር አረጉትና ላንተ ክብር ነው አሉ። ለምንድን ነው እንደዚህ የምንናገረው? ክርስቶስስ ለምንድን ነው ክብር የሚቀበለው? እዚህ ጥያቄ አልተመለሰም። ስለዚህ ክርስቶስ ወደዚህ ዓለም ለምንድን ነው የመጣው የሚል ጥያቄ ጠይቀን መመለስ አለብን። ተራ ጥያቄ ነው፣ ሁላችንም እናውቀዋለን። የወንጌል ጥያቄ ነው። ለምንድን ነው የመጣው? ለዓለም ሁሉ ምን ሊሆን ነው? ቤዛ ሊሆን ነው አይደለ እንዴ? እኔ ከማንም ክብር ልፈልግ አገልግሎት ልፈልግ ምን አልመጣሁም። የሰውን ልጅ በሙሉ ምን ላረግ መጣሁ ነው የሚለው? ላገለግል መጣሁ፣ ነፍሴን ለብዙዎች ቤዛ ይሆን ዘንድ መጣሁ ነው የሚለው። ስለዚህ ሲመጣ እንዴት አይነት አመጣጥ ነው የመጣው? ፊልጵስዩስ ምዕራፍ 2 ላይ እንሂድ። ቁጥር 6 ጀምሮ እናንብብ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ነው የሚለው። ልብ በሉ፣ እግዚአብሔር ያለ ልክ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ይኸውና እንግዲህ የተሰጠው እዚህ ጋር ሊቀበል ይገባዋል የተባለው ምንድን ነው የተደረገው? ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ምን ይሉ ዘንድ ይንበረከኩ ዘንድ፣ ምላስ ሁሉ ለእግዚአብሔር ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ። ከስም ሁሉ በላይ የሆነውን ስም ምን ማለት ነው? ኃይልም ስልጣንም ክብርም ጥበብም በረከትም ልትቀበል ይገባል። ይሄ ሁሉ የማን ነው? የእግዚአብሔር ነው እንዴ? የማንም አይደለም። እግዚአብሔር ለማን ሲሰጥ ነው የምታዩት? ለሰው። አሁን ክርስቶስ ምንድን ነው? ልብ በሉ፣ ሰው ነው። ስለ ሰው ነው ምን የሆነው? የተዋረደው። እስቲ ዕብራውያን በደንብ ያስረዳናል። ዕብራውያን ምዕራፍ 2 አንዱ በአንዱ ስፍራ ቁጥር 6 ጀምሮ ነው የማነበው። ታስበው ዘንድ ሰው ምንድን ነው? ወይስ ትጎበኘው ዘንድ የሰው ልጅ ምንድን ነው ይላል። ስለማን ነው? አሁንም ክርስቶስን ነው የሚናገረው። ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋና ዘውድ ጫንክለት፣ በእጆችህም ስራ ላይ ሾንኮ። ፍሮም ዘ ቢግኒንግ ዘፍጥረት ምዕራፍ 1 ቁጥር 26-27 ነው እዚህ ጋር የሚያስቀምጥልን። ልብ በሉ። 8 ሁሉን ከእግሩ በታች አስገዛለት፣ ሁሉን ከእርሱ በታች አስገዛለት፣ ያልተገዛለት ምንም አልተውም። አሁን ግን ሁሉን ተገዛለት፣ ገና አናይም። አሁን ስለ አሁኑ ነው የሚያወራ። 9 ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ። እዚህ ጋር ንቁ። ነገር ግን በእግዚአብሔር ምን ጸጋ? ስለማ? ስለ ሰው ሁሉ ሞትን ይቀምስ ዘንድ ምን ሆነ? ከመላእክት ይልቅ በጥቂት አንሶ ራሱን ገለጠ። ምን አረገ? ስጋ ለበሰ፣ ሰው ሆነ፣ ራሱን ባዶ አደረገ። እንዲያውም የምን ሞትን ሞተ ነው የሚለው? የመስቀልን ሞት ሞት። የመስቀል ሞት ምን አይነት ነው? ማለትም የወንበዴ አይደለ፣ የነፍሰ ገዳይ ሞት ነው። በመስቀል የሚሰቀል ሁሉ ምንድን ነው? የተረገመ ነው። እርግማን ነው የሆነው። ልብ በሉ። ከዚህ በታች ማነስ አለ፣ መውረድ አለ። ከሰው ልጆች በታች ምን ሆነ? ወደቀ እኮ።
ተጣለ። ወዴት የወረደ ነው የሚለው? ወደ ሲኦል ወረደ እኮ ነው የሚለን አይደል እንዴ? ሞተ። በቃ የመጨረሻው ነገር ሞት ነው። አየ አይደለም አንሶ ከትንሽ ሆኖ ራሱን አሳንሶ መቀበል ይቅር። እንደገና ደግሞ ምንድነው ሌላ ቦታ ማቴዎስ ላይ ምዕራፍ 24 ላይ ነው መሰለኝ የሰው ልጅ እንኳን ቢሆን ስለ ምጽአቱ ምን አይልም አያውቅም ይላል። እንዴ ኢየሱስ አያውቅም አይደለም አለማወቅ ምን ሆኗል ነው እዚህ ጋር እየተነጋገርን ያለ ነው። ራሱን ባዶ አድርጎ የመስቀል ሞቶ ምን ሆኗል? ተቀብሯል። ከዚህ በታች ውርደት አለ እንዴ? ለምን አነሰ ታዲያ እንዴ? እንደ ሰው ተገኝቶ ነው ይሄን ሁሉ ምን የሆነው ውርደት የተቀበለው የተዋረደው ያነሰው። ስለማን ነው ግን? ሜን ፖይንቱ አይችላል። ስለ እኔ፣ ስለ አንተ፣ ስለ አንቺ፣ ስለ ሁላችን፣ ስለ ሰው ዘር ነው ምን ያለው ያነሰው። ይሄ ነው ማነሱ። በቃ አለማወቁም፣ እሺ መድከሙ፣ መራቡ፣ መጠማቱ፣ መጸለዩ በአብ ፊት የለ ይህች ጽዋ ከኔ ትለፍ ሲልም በዚህ ሁሉ አነስተኛ ሐሳቦች ስንመለከት ስለማን ነው? ስለ እኔ ነው። ምን እያረገ ነው? ምን እያረገ ነው? ለሰው ዳገት የሆነው ለሰው ያቃተውን የሰውን ድካም ለብሶ ሰው ምን ሊያደርግ ነው ማለት ነው? ሰውን ሊያድን እንበል። አሁን እንደገና ሰውን ወደ ነበረበት ክብር ምን ሊያደርግ ነው? ሊመልስ። አሁን እዚህ ጋር ከመጣን ወደ ሰው አፈጣጠርም ወደ ሰው ውድቀትም የግድ መግባት አለብን። አሁን ልብ በሉ፣ ስለ ፈቃድ ነው ላወራ የመጣሁት፣ ስለ ኃይል መቀበል ነው። እንደ ፈቃዱ ሆነዋል ሲል ከሰው ሁሉ ላይ ምንን ወስዷል ማለት ነው? ፈቃድ ወስዷል። ልብ በሉ፣ ከሰው ሁሉ ላይ ምን ወስዷል ማለት ነው? ኃይል ወስዷል፣ ድል ወስዷል። አክሊልም ምን ሆኗል? ሰው ጥሏል። ማንም በእግዚአብሔር ፊት ኃይለኛ ነኝ ብቁ ነኝ ብሎ ሊቆም አልቻለም። ለምን? ስለ ሰው ሁሉ ክርስቶስ የሰውን ድካም ምን አረገ? ወሰደ። የሰውን ደግሞ ኃይል ምን አረገ? ወሰደ። ስለዚህ ሰው ሁሉ ከማን መቀበል አለበት? አለቀ። ስለዚህ በተቀበልኩት ነገር እግዚአብሔርን አከብረዋለሁ እንጂ አልመካበትም። በስም አጋንን ታውጥቻለሁ። እንዴ እኔ በስም አወጣው እንዴ? እኔ ያወጣው? ማን ያወጣው? ስሙ ነው ያወጣው። እኔ ምንድን ነኝ? በስሙ ስልጣን በሽተኛ ስለፈወስ ተአምራት ስላደረኩ እኔ ክብር ይገባኛል? ጳውሎስ እኮ ጨርሶታል። በነገራችሁ ላይ ይሄን ሁሉ ያደረገው ይሄን ሁሉ ድካም የደከመው ማን ነው አለ? የእግዚአብሔር ጸጋ ነው አለ። እኔ አይደለሁም አለ። ዛሬ እችን የሚናገር የለም። ስሙ እንዲለጠፍለት ነው የሚፈልገው። ስሙ እንዲገንለት ነው የሚፈልገው። ስሙ ቫይራል እንዲወጣ ነው የሚፈልገው። በዘመኑ ቋንቋ እንዲታይ። ከዛስ ክብርም ስልጣንም ከሰው ልጆች ሁሉ ምን ሊያደርግ ነው? በረከት ሊሰበስብ። ይሄ ነው እንግዲህ እኛንም ያጣላል። ይሄ ነው። ምክንያቱም ክብር ሁሉ የሚገባው ለማን ነው? እና ለምንድን ነው እንዲህ ሰው የሚሆነው ካላችሁኝ፣ ይህ መሰረታዊ የእውቀት ችግር በሰው ህይወት ውስጥ ስላለ ነው። ምንድን ነው መሰረታዊ? ሰው በእግዚአብሔር መልክና አምሳል ምን ሆነ? ተፈጠረ አይደለ? እዛ ጋር ዘፍጥረት ምዕራፍ 1 ምዕራፍ 26 27 28 ስለ ሰው መፈጠር ነው። ወንድና ሴት አድርጎ ፈጠራቸው፣ ጨረሰ። እዛ ጋር ወንድና ሴት አለ። ይታያሉ? አይታዩም። ግን ምን ሆነዋል? ተፈጥረዋል። ወደ ምዕራፍ 2 ስንመጣ ግን ያ እዛ በሰማያዊ ስፍራ ምን የሆነው በመንፈሳዊ ሰፈር የተፈጠረው የተገኘው ወንድና ሴት የሆነው ሰው እዚህ ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውንም አያችሁ። የትኛው ሰው? ምዕራፍ 1 ቁጥር 26 ላይ ያለው ከምድር አፈር ምን አረገው? ምን ማለት ነው? እዛ ያለውን ሰው ወደ መሬት ምን ሊያደርገው ነው?
ወደ ምድር ወደ ተፈጠረው ወደ ፍጥረታዊው ዓለም ሊያመጣ ነው። ከሰማያዊ ዓለም ከማይታየው ዓለም ወደሚታየው ዓለም ምን ሊያደርገው ነው? ሊያወርደው ነው። እኛ ሁላችን ስንወለድ ከመወለዳችን በፊት ሰማያዊ ስፍራ ነበር። ወደዚህ የመጣ ነው ግን ወደ ምድር ወረድ። እግዚአብሔር ልኮን ነው የመጣ ነው። ምንድን ነው የሚለው መጽሐፍ ሲያስረዳ? በአፍንጫው የሕይወትን እስትንፋስ ምን አለበት? እፍ አለበት። መጽሐፍን በደንብ ካጠና ሕይወትን የሚሰጥ መንፈስ ምን ሆነበት? ጭቃ ውስጥ ገባ አይደል? ሰውነት ውስጥ ገባ። ሰው ምን ሆነ? ሕያው ነፍስ ያለው ሆነ። የገባው መንፈስ ብቻ አይደለም። አሁን ጭቃ ስላለ አፈር ስላለ የተደባለቀ ነገር ተገለጠ። ምን ተባለ? ሕያው ነፍስ ተፈጠረ። ነፍስ ከምንድን ናት? ከአፈር ናት፣ ከምድር ናት። መንፈስ ከየት ነው? ከሰማይ ነው፣ ከእግዚአብሔር ዘንድ ነው። የሁለቱ ድምር ነው ሰው። ስጋ፣ ነፍስ፣ መንፈስ። አሁን እዚህ ጋር ስልጣን ይፈለጋል። እዛ አዳም ውስጥ የነበረው የመጀመሪያው ሰው ውስጥ የነበረው ማን ነው ባለስልጣን? በሰውነት ውስጥ በተፈጠረ ጊዜ ሕያው ነፍስ ከተባለ ማን ነው ማለት ነው? ባለስልጣኑ ማን ነው? ነፍስ ናት። ነፍስ ሰው በነፍስ ምን ኦቶሪቲ ውስጥ ነው ያለው። በነፍስ የበላይነት ውስጥ ምን ያደርግ ነበር? ይራመድ ነበር። ስለዚህ የመጀመሪያው ሰው ምን ይለዋል ጳውሎስ? ፍጥረታዊ ይለዋል። ፍጥረታዊ ከምድር አፈር ምን የሆነ ፍጥረታዊ የዚህ ዓለም ሰው ነው ማለት ነው። እውቀቱ፣ ጥበቡ፣ መረዳቱ ምኑ ይህ የተፈጠረውን ዓለም ብቻ ነው ምን የሚለው የሚረዳው እንጂ መለኮታዊን ዓለም ምን ማድረግ አይችልም። በነፍሱ በሕያው አይረዳም ነበረ። ስለዚህ የሰውዬ ፈቃድ የለው አለው። ምን አይነት ፈቃድ? የነፍስ ፈቃድ አለው። ግን ሌላ ፈቃድ አለ። ምን አይነት ፈቃድ አለ? የመንፈስ ፈቃድ አለ። የእግዚአብሔር ፈቃድ አለ። አያችሁት? ስለዚህ በሰው ውስጥ አሁን እግዚአብሔር ለሰው የሰጠው ፈቃድ ምንድን ነው? የነፍስ ፈቃድ ነው። ጳውሎስ ያለውን ላስታውሳችሁ። በጎ ለማድረግ ምን አደርጋለሁ? አስባለሁ፣ ፈቃድ አለኝና ይላል አይደለ? ግን ላደርገው ግን አልችልም ይላል። ለምን? ስልጣን ሁሉ የማን ነው? ፍሪ ዊል የሚሉት ነገር አለ። ሰዎች በዚህ ይጣላሉ ብዙ ጊዜ ታስታውሳላችሁ። ፍሪ ዊል፣ ሰው ፍሪ ዊል አለው፣ ነፃ ፈቃድ አለው። ነፃ ፈቃድ ካለ እስቲ የፈለግከውን አስብና አድርግ። ወንድ ከሆንክ ልብ ካለ አቅድና እቅድህን ምን አድርግ እስቲ ፈጽም። ተራውን ነገር ነው የማወራ። ተራ የሆነውን ነገር ዛሬ እንዲያረጋለሁ ዛሬ እስቲ ውጣ። ስንቱ ተሳካ? ስለዚህ ሰው ፈቃድ የለውም፣ ነፃ ፈቃድ የለውም። ግን ፈቃድ አለው። እኔ ፈቃድ የለውም ብዬ እያወራለሁ። ፍሪ ዊል የሚባለው ነገር ምን ማለት ነው? ፍሪ ዊል ነፃ ፈቃድ ማለት ምን ማለት ነው ከተባለ ያሰበውን ያቀደውን ያለምንም እንከን ምን ማድረግ ተግባራዊ አድርጎ መፈጸም። ይሄ የማችሎታ ነው። እግዚአብሔር ብቻ ነው ይሄን የሚያደርግ። እግዚአብሔር ያሰበውን ያቀደውን ሊፈጽም ማንም አይከለክለውም፣ ከልካይ የለውም ይላል። አያችሁ? እስቲ ይችን ነገር በደንብ ለማጠንከር ሜን የሆነ ርዕሴ ስለሆነ ነው። እሺ ዳንኤል ላይ ትዝ ይላችኋል? ማን ነው ስሙ? ናቡከደነጾር የሚባለው ምዕራፍ 4 መሰለኝ ካልተሳሳትኩ መጨረሻ ላይ አግኝቼዋለሁ። ምዕራፍ 4 ቁጥር 34 ይሄ ናቡከደነጾር በትዕቢቱ ታበየ፣ እንስሳ ሆነ አይደለ? በሬ እንደ በሬ ሳር በላ። ከዛ ወደ ልቡ ተመለሰ። ወደ ልቡ በተመለሰ ጊዜ ያወራውን ነው የምነግራችሁ። ዘመኑ ከተፈጸመ በኋላ እኔ ናቡከደነጾር ዓይኔን ወደ ሰማይ አነሳው፣ አይምሮዬ ተመለሰልኝ፣ ልዑልን ባረኩ፣ ለዘላለም የሚኖረው አመሰገንኩ፣ አከበርኩት። ግዛቱ የዘላለም ግዛት ነው፣ መንግስቱ ለልጅ ልጅ ነው። በምድር የሚኖሩትን ሁሉ እንደ ምናምን ይቆጥራል። በሰማይ ሰራዊት በምድር ላይ በሚኖሩት ሁሉ መካከል እንደ ፈቃዱ ያደርጋል። እጁን የሚከለክላት ወይም ምን ታደርጋለህ የሚለው የለም። በዚያን ጊዜ አይምሮ ተመለሰልኝ።
ሰው አይምሮ ከእብደቱ የሚመለሰው ከስህተቱ የሚመለሰው ፈቃዱን ሁሉ ለማሲሰጥ ነው። እኔ ምንም አልችልም አንተ ብቻ ነህ ሲል እግዚአብሔር አይምሮ ይመልስልሃል፣ ልብ ይሰጣል፣ ማስተዋልም ይጨመርልሃል። የለህም ባዶ ነህ። ስለዚህ ሁሉ ከማን ነው የሚሰጠው? የአዳምን ፈቃድ የሰጠ ማን ነው? እግዚአብሔር ነው። አዲሱንም ፈቃድ የእግዚአብሔርን ፈቃድ ሊሰጥ የሚችል ማን ነው? ስለዚህ ሰው ምንድን ነው? ሰውን ታስበው ዘንድ ምንድን ነው? ትጎበኘው ዘንድ ምንድን ነው? ዕለትስ ልብህን ጥለህ ትጎተጉ ሰው ምንድን ነው ይላል ኢዮብ ጨንቆት። ግን ሰው እናየዋለን ሰው ማን እንደሆነ። ምክንያቱም አሁን እያወራው ያለው የተፈጥሯዊ የሆነው ይሄ ደካማ ፈቃዱ ውስን ፈቃዱ ስላለው አዳማዊ ማንነት ነው ማለት ነው። ስለዚህ በዚህ ማንነት ነው ወዴት መጣ? እባብ ወደ ነፍስ ነው የመጣው። ልብ በሉ፣ ወደ መንፈስ አልመጣም። ወንድ በመንፈስ ምሳሌ ነው መጽሐፍ የሚነግረን። በነገራችሁ ላይ ገነት ምሳሌ ነው፣ ሁሉ መንፈሳዊ ምሳሌነት አለው። ሔዋን የነፍስ ምሳሌ፣ ሴት የነፍስ ምሳሌ፣ ወንድ የእግዚአብሔር አምሳል ነው አይደለ እንደሚለው መጽሐፍ። ሴት የሰው ወንድስ የእግዚአብሔር አምሳል ነው። ሴት ጸጉሯን ምን ትበል እንዲህ ሻሽ ትሰር እያሉ ይጨቃጨቃሉ ሰዎቹ። አሁን ስለሱ አይደለም የሚያወራው መጽሐፍ። ክብሯ ምንድን ነውና ጸጉር ነውና ለወንድ ጸጉር ማጎፈር የለበትም ይላል። አሁን ሰው በውጫዊ ጸጉር ሲጣላ ታየዋለህ በየቸርቹ። በቀሚስ ይጣላል፣ በምን ይጣላል። ይሄ እንግዲህ ውርነት ነው። እግዚአብሔር ይርዳል። ወደ ማስተዋል ስንመጣ ግን ምንድን ነው ሊል የፈለገው ብለን ስንመረምር ግን ሴት የሰው ምሳሌ ናት፣ የነፍስ መንፈስስ የእግዚአብሔር ምሳሌ ነው፣ የክርስቶስ። ስለዚህ ሴት ትሸፈን ሲል ነፍስ በመንፈስ ቁጥጥር ውስጥ ምን ትበል ትግባ ነው። በአዲስ ኪዳን የተጻፈው በነገራችሁ ላይ ብሉይ ኪዳን ተስፋ ነው የሚሰጠው። ጳውሎስ ደግሞ ይህንን አበክሮ ያወራል። በማህበር መካከል በጉባኤ ሻሻዋን ገልጻ ምናምን ትንቢት እንድትናገር አልፈቅድም፣ ወይም በወንድ ላይ እንድትሰለጥን አልፈቅድም ሲል አሁን በጣም ትልቅ ተደራጅተው ሴት ፓስተር ልትሆን አትችልም፣ ልታገለግል አትችልም ምናምን እያሉ ይወዛገባሉ። እኛ እዛ ውዝግብ ውስጥ ጊዜ የለንም፣ እዛ ውስጥ መግባት አንችልም። ግን ሚስጥር ነው ለማየት የምንፈልገው የእግዚአብሔር የልቡ ሐሳብ የመንፈሱ ዕውቀት ምንድን ነው ወደ እግዚአብሔር ጠጋ ብለን የምንጠይቀው። ስለዚህ እንዳልኩት ሰው ወንድ የእግዚአብሔር አምሳል ስለሆነ ጸጉሩን መሸፈን፣ ስለዚህ እግዚአብሔር መገለጥና መታየት ይችላል ነው። ሰው ግን ሰው ይሄ እንደኔ አይነት ሰው ተራው ሰው ማለት ነው፣ ነፍስ ማለት ነው። በምን ይሸፈን? በሻሽ በመንፈስ ምን ይበል? ስለዚህ ወንድም እንዲሸፈን የተነገረው ሰው ይሄ በነፍስ ህይወት ውስጥ ያለ በስጋ ህይወት ውስጥ ያለ። እሺ ቀለል ላድርገው፣ በመንፈስ ተመላለሱ እንጂ የስጋን ስራ አትስሩ ማለት ነው። በእግዚአብሔር መንፈስ የሚመላለሱ እነዚህ ምንድን ናቸው? የእግዚአብሔር ልጅ የሆነ የራሱን ፈቃድ ሲያደርግ አይኖርም ማለት ነው። መሸፈን ማለት የራስን ፈቃድ አለማድረግ፣ ስሜቴን፣ ፈቃዴን፣ ፍላጎቴን መተው፣ ለእግዚአብሔር መስጠት። ከዛስ የእግዚአብሔር ፈቃድ የእግዚአብሔር ሐሳብ ወደ እኔ ሲመጣ ተሸፈንኩ ማለት ነው። ሻሽ አረኩ ማለት ነው። አሁን ትንቢት መናገር እችላለሁ፣ ማገልገል እችላለሁ። እንግዲህ መንፈሳዊ ሚስጥር ነው። እንግዲህ ጆሮ ያለው ምን ይበል? አንዳንዴ የምንናገረው ነገር ሰው ሊሰማው የማይችል ነገር እንደሆነ እናውቃለን፣ ቢሆንም እንናገረዋለን። ለምን? ስለሚያድን፣ ነፃ ስለሚያወጣ። እግዚአብሔር ይመስገን። ስለዚህ ሰው ወደቀ። ሲወድቅ ልብ በሉ፣ ቀላል ውድቀት አይደለም። ሲወድቅ ሰው ሕያው ነፍስ የሆነው ሰው ምን ፈለገ? ምን ስላለው? የራሱ ፈቃድ አለውና አምላክነትን የፈለገው
አያ ሲያወራት ሴትዮዋ ምን እያላት እባብ በተንኮሉ ሔዋንን እንዳሳተ ነው ያለው አይደለ? ሔዋንን ምን አረገ? ሔዋን ልትስት የምትችል ናት ማለት ነው። የማትስት ሰው ሊስት የሚችል ፍጥረት ነው። ተግባባን? አሁን ጥያቄ ይበዛል። እኛም ደግሞ ፈርተን እናዳፍነዋለን። ዓለማዊ ሰዎች እግዚአብሔርን የማያውቁ ሰዎች እንዴ እግዚአብሔር ከፈለገ ለምንድን ነው ክፉና ደግ የሚያስታውቀውን ዛፍ በገነት ለምን አኖረው? ለምን አኖረው ይልሃል። እውነቱን ነው። ለምን አኖረው? አንተ መመለስ አለብህ። ለምን አኖረው? ክፉና ደግ የሚያስታውቀውን ዛፍ ነው። ከዚህ በበላ ቀን ሞትን ትሞታለህ። ለምን ያስቀምጣል? ለምን እንዴ ለምንድን ነው የሚፈታተነኝ? ልንጠይቅ ይገባል። ያ ብቻ አይደለም። በላና ምን ሆነ? ሞተ። ከመብላቱ ከመሞቱ የተነሳ ምን መጣ? ጦርነት፣ ስቃይ፣ እርግማን፣ ቸነፈር፣ በሽታ፣ ድህነት፣ ጉስቁልና። አሁን በዚህ ዓለም የምናየው የተደበላለቀ ችግርና መከራ በምድር ላይ ወድቋል። ፍጥረት ለጥፋት ለከንቱነት ተገዝቷል። ለምን ትላለህ? ትጠይቃለህ። መብት አለ። ልጅ ና እንዴ አትጠይቅ የሚል ቋንቋ የለም። መጽሐፉ ክፍት ነው። መጠየቅ አለብህ። ጠይቀ ትክክለኛውን መልስ ከመንፈስ ጋር የሚጋባውን ተቀብለ መውሰድ ትችላለህ እንጂ ኖ አይደለም፣ ከዚህ በላይ እንዳታስብ፣ እንደዚህ ዞር በል ከዚህ ጋር አልሰማህም። ድሮ ሰማህ ነበር፣ አሁን አልሰማህም። ይሄ በቤተ ክርስቲያን ሕግ ስርዓት ወግ ምናምን አስሮ እግዚአብሔር የሚለኝን ምን እንዳላስተውል የሚያደርገኝን ሕግና ስርዓት ማፍረስ አለብኝ። ለምን ካልከኝ ልጅ ነህና ተብለሃል። እግዚአብሔር ይመስገን። ገላትያ ምዕራፍ 4 ማንበብ እንችላለን። ከእንግዲህ ወዲህ ምንድነው? ልጅ ነህ እንጂ ባሪያ አይደል። የማንም ባሪያ አይደለም። በማንም ስርዓትና ሕግ ተጠፍረ የምትኖር አይደለም። ልጅ ይሄ ልጅ የሚለው ሕፃን ልጅ አይደለም። ይኸውላችሁ ሕፃናቶች ለሕግ ለስርዓት ለወግ ምን ይላሉ? ይታሰራሉ፣ ይገዛሉ። ልክ ነው። ፓስተር ወንጌላዊ ምን ሊመራው ይችላል? ሕግ ነው። ይሄ ሁሉ ሕግ ነው። ባሪያ ሕፃኑ ምንም የሁሉ ጌታ አይደለም የሚለው ገላትያ ምዕራፍ 4 አንብቡ። የሁሉ ጌታ ቢሆንም እንኳን አባቱ እስከፈቀደልን ድረስ ከምን በታች ነው? ከሞግዚት አይደለ? ከመጋቢዎች በታች ነው ይላል። ታይሙ ደረሰ ይላል አይደለ? ከሴት የተወለደ ልጁ በመጣ ጊዜ ክርስቶስ በመጣ ጊዜ ምን አደረገ? ከሕግ ምን አደረገ? ዋጀን። እግዚአብሔር ይመስገን። የክርስቶስን ስብዕና የክርስቶስን ማንነት የራሳችን ባደረግን ጊዜ እኔ ከክርስቶስ ጋር ምን ሆኛለሁ? እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል ስል የእኔ ማንነት ሳስወግድ በፈቃዴ እኔነትን ስሰዋ አሁን ማን ይመጣል በእኔ? ክርስቶስ። እግዚአብሔር ይመስገን። የዛኔ የክርስቶስ አእምሮ የክርስቶስ ልቦና በሁለንተናዬ ሲመጣ ልጅ ነህ እንጂ ልጅም ከሆንክ ደግሞ የማን ወራሽ ነህ? የእግዚአብሔር ወራሽ ነህ። የእግዚአብሔር ስሙኒ ነው እንደምለቅመው የእግዚአብሔር ብር ይሄ ሁሉ አባቴ ነው ይላሉ አንዳንድ ሰዎች ሲያወሩ። እንዴ እዚህ ምድር ቅራቅንቦ ምን ያደርግልኛል? እኔ እሱ ማን አጣው? ቢሊዮነሮች አሉ አይደል እንዴ? እነሱ እግዚአብሔር አባታቸው ነው? እንደኛ ስለ እግዚአብሔር አባትነት ይረዳሉ? አያውቁም። ይሄ ፍጥረታዊ ነገር ነው አይደለም። የተባለውን ልብ ብላችሁ ስሙ። የእግዚአብሔር ወራሽ ነህ። ምን የራሱ እግዚአብሔር ምን ታረገዋለህ? ትወርሰዋለህ። ምን ልትሆን ነው ይዛኔ ታዲያ? ሰው እንዳይመታ በዱላ እንዳትመታ። አየህ፣ የሰው ዋጋው ስንት ነው? የኢየሱስ ክርስቶስ ደም ነው። ደም የማደም የክርስቶስ ደም ምን አይነት ደም ነው? ቀይ ነው? ፈሳሽ ደም አይደለም። ቃሉና መንፈሱ ነው አይደለ? ቃሌን የሚበላ መንፈሴን የሚጠጣ ነው ያለው አይደለ እንዴ? ስጋውን መብላት ደሙን መጠጣት ይሄ ነው። ቃሉና መንፈሱ ከማይጠፋው በዘላለም ቃል ምን ሆናቸዋል? ተወልዳቸዋል። ስለዚህ በቃሉ ተወልደናል፣ በመንፈሱ ተወልደናል። አሁን ቃሉ ነን መንፈሱ ነን እንጂ ማንም አይደለንም። ለዚህ ማስረጃ በጣም ብዙ መጽሐፍ አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 13 ምን ይላል?
ለተቀበሉ በስሙ ለሚያምኑት ለእነሱ የእግዚአብሔር ልጅ ሆኖ ስልጣን ሰጣቸው ካለ በኋላ እነርሱም ይላል 13 ቁጥር ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ ምን አላሉ። ስለዚህ የእናትና አባትህን ዘር ነው የሚቆርጥልህ እዚህ ጋር። እዚህ የምድር ዘርህን የምድር የስጋ ዘርህን የተፈጥሮ ዘርህን ምን ያደርገዋል? ይቆርጠዋል። ፍጹም የማን ልጅ ነህ አይደለ እንዴ? ክርስቶስ ስቃዩ መከራውን ከጨረሰ በኋላ ምኑን ያያል ነው የተባለው? ዘሩን ያያል ነው የተባለው አይደል? ዘሩን ያያል። ዘሩ ማለት ምን ማለት ነው ትነግሩኛላችሁ? ዘሩ ራሱን ያያል። አሜን። የፈራ ይመለስ። እንግዲህ የፈራ ይመለስ። ራሱን ክርስቶስን ሰውየው በራሱ ምን ያደርጋል? ያያል። አም ክራይስት ካልፈራን ሐሰተኛ ክርስቶስ ነው አንተ አላልኩም። እሱ አይደለም። አሁን ይሄ እንደዛ አይደለም። በስሜ ይመጣሉ ነው ያለው ስለ ሐሰተኛ ክርስቶስ ሲናገር ትዝ ይላችኋል። ብዙዎች በስሜ ይመጣሉ። ፊት ጊዜ ያልኳቸው ሰዎች ናቸው። በስሙ ይመጣሉ፣ በስሙ አጋንንት ያወጣሉ፣ በስሙ ትንቢት ይናገራሉ፣ በስሙ ምን ያደርጋሉ? ብዙ ነገር ያደርጉና በስሙ ነው ግን አይደሉም። አየህ፣ እነዚህ ሐሰተኛ ምኖች ናቸው ማለት ነው። ክርስቶሶች ምን ነቢዮች ስለኛል ክርስቶሶች ናቸው። ክርስቶስ ሳይሆኑ ክርስቶስ ነን ያሉ ማለት ነው። ስለዚህ እግዚአብሔር ክርስቶስነትን አልከለከለም። ይሄ ማዋጥ የሚገባን ትምህርት ነው። ክርስቶስነትን አልከለከለም። አዳምነትን እንደሰጠ ክርስቶስነትን ሰጥቷል። አይደለ እንዴ? ከእንግዲህ ወዲህ አዲስ ፍጥረት ናችሁ። አሮጌው ምን ሆኗል? አልፏል። አዲሱ ማን ነው? ክርስቶስን ለብሻለሁ። ክርስቶስን ልበሱ። አለዛ ምን ልለብስልህ ነው? እንደገና የቀደመው አሮጌ ሰውዬ ልለብስ ነው እንዴ? ክርስቶስ ነው በእኔ ያለው። ሌላው ሰው ምን ሆኗል? ተሰቅሏል፣ ሞቷል፣ ተቀብሯል። የሁላችሁ ይህንን እውነት ካልያዝን አናሸንፍም። ድል ያለው በማን ነው? ሁሌ በክርስቶስ ነው። በቃ ሁለንተናችንን ክርስቶስን ሊወጥ ይገባል። ቆላስያስ ምዕራፍ 4 ይኸው ነው። በላይ ያለውን አስቡ በምድር ያለውን አይደለም። ለምን? ሞታችኋልና ሕይወታችሁም በእግዚአብሔር ዘንድ በክርስቶስ ምን ሆኗል? ተሰውሯል። ሕይወታችሁ የሆነው ክርስቶስ ነው የሚለው ሌላ በቃ የኛ ሕይወት ማን ሆኗል? ሌላ ከሆነ ልንገራችሁ፣ ባቢሎን ነን። በቃ ጋለሞታይቱ ነን እወቁ። ስለዚህ አሁን ምን እያወራው ነው መሰላችሁ? እንግዲህ ሰው በክርስቶስ አምኖ መዳኑ ምኑ ሁላችንም ስለምናውቀው እዛ ውስጥ መግባት የለብንም። ከዳንን ዳግም ከተወለድን ያ የቀደመው አምላክ ለመሆን የፈለገው ሰው ማን ነው? እሱ ኢሳይያስ 14 እችንም ልንክ አላችሁ ትንሽ 14 ኢሳይያስ ምንድን ነው የሚለው? ቁጥር 12 ላይ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? አሕዛብንም ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥህ? አንተ በልብ ምን አልክ? ወደ ሰማይ አድርጋለሁ፣ ዙፋኔን ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሴሜንም ዳርቻ በመሰብሰቢያው ተራራ ላይ እቀመጣለሁ፣ ከደመናዎች በላይ አድርጋለሁ፣ በማን በልዑልም እመሰላለሁ አልህ። ነገር ግን ወደ ሲኦል ወደ ጥልቁ ጉድጓድ ትወርዳለህ። የሚያዩህም ይመለከቷል። በውኑ ምድርን ያንቀጠቀጠ መንግስታትንም ያናወጠ ዓለምንም ሁሉ ባድማ ያደረገ ከተሞችንም ያፈረሰ ምርኮኞችንም ወደ ቤታቸው ያልሰደደ ሰው። ይቺ ዝም ብዬ አይደለም ማወራው፣ እዚህ ጋር የመጣሁት ዝም ብዬ አይደለም። ሰው ይህ ነውን ብለው ስለዚህ ስለማን ነው ይህ ታሪክ የተነገረው? ስለ ሰው፣ ስለ መልአክ አይደለም፣ ስለ ሰው ነው። መጽሐፍ ነው ያነበብኩልህ፣ እኔ ከልቤ አላወጣው። እንግዲህ አየህ፣ በልዑል ምን አደርጋለሁ መሰላለሁ። ግን የተባለው ምንድን ነው? አንተ የማን ልጅ? የንጋት ልጅ። እንደገናስ አጥቢያ ኮከብ ሆይ። እንዴ ሰው እኮ በመንፈሱ ምንድን ነው ማለት ነው? የንጋት ልጅ ነው እንዴ? የእግዚአብሔር ልጅ ነው። አዎ ሰውን እግዚአብሔር በመልኩና በአምሳሉ ምን አደረገው?
ፈጠረው አይደል እንዴ? በእግዚአብሔር መልክና አምሳል ይሄ ነው የልዑል ልጅ። ግን ይሄ ልጅ ምን ሆነ? መጣና ገነት ውስጥ ምን ሆነ? ማን አሳተው ይላል? እባብ። እባብ እኮ ሰላማዊ ነው። ሰዎቹ ምን ይላሉ? ተረት እኮ ነው። እንዲያው ከየት እንደመጣ እግዚአብሔር ይወቀው ይሄ ተረት። አንድ ቀን አሉ ማን ነው እንግዲህ እዚህ ጋር የተባለው ይሄ ትጋት ሉሲፈር ይሉታል እነሱ ሲተረጉሙት። እንደገና ደግሞ ምንድን ነው ሳጥናኤል። ኤል ማለት ቅጥል ነው። እሺ ቅዱስ መልአክ ነበረ፣ ንጹህ መልአክ ነበረ። አንድ ቀን እግዚአብሔር የት እንደሄደ አይታወቅም። ተረት ነው ብያልኳችሁ። የት እንደሄደ አይታወቅም። ከዛ ሳጥናኤል ምን አለ? ኩዴታ፣ የመንግስትን ኩዴታ ምን ለማለት ለመገልበጥ አሰበ ነው የሚባለው። ምን አለ? እዚህ ጋር የተባለው እኮ ነው። ዙፋኔን ከእግዚአብሔር ከዋክብት በላይ በልብ አሰብ፣ ይሄንን አሰበ ብለው ይተርኩታል። ከዛ የመላእክት ሲሶ ምን አሉ? ከሱ ጋር እሺ አሉ። ከዛ ማመጣ እግዚአብሔር ከእንቅልፉ ተነቃ። እንዴት መንግስቴን ልትነኩ ነው? ማነው እሱ አለ። እኔ ተረቱን ያወራሁት። ከዛ ሰይጣን ተያዘ። ከዛ ሰይጣን ያዘና ወደ ምድር ምን አደረገው? እግዚአብሔር ሲወረውረው ምድር ምን ሆነች? ቅርጸ ቢስ ሆነች ብሎ ያስተምሩናል ቴዎሎጂያንስ። ልብ በሉ ምዕራፍ 1 ዘፍጥረት ምዕራፍ 1 ቁጥር 1 እና ቁጥር 2 መካከል ላይ ረጅም ዘመን ነበረ፣ ምድርን ቅርጸ ቢስ ነበረች። ለምን ሲባል ሰይጣን የወደቀበት ነው ብለው ያስተምራሉ። እነኚህ ባለ ዲግሪዎች፣ ባለ ዶክትሬቶች፣ ፕሮፌሰሮች ይህንን ያስተምራሉ። እግዚአብሔር አይምሯቸውን ይክፈል። እንግዲህ ለህፃናት ይህንን አሳይቷል እግዚአብሔር፣ ለማህይሞች እግዚአብሔር ይመስገን። ነገሩ ግን እንደዛ አይደለም። በገነት ውስጥ የነበረው በገነት ውስጥ የሳተው ማን ነው? ሰው ነው። እባብ ነው ያሳተው። እባብ ማን ነው? ሰይጣን ነው አይደል እንዴ? ከምድር ከተፈጠሩት አውሬዎች፣ እንስሶች መካከል ምን ነበረ? ተንኮለኛ ነበር። ኦልሬዲ ሲፈጠር ምንድነው? ተንኮለኛ ነው። ጌታ ኢየሱስም ሲናገር ምንድን ያለው ስለ ሰይጣን ሲያወራ? እናንተ ከአባታችሁ ከዲያብሎስ ናቸው። እሱ ከመጀመሪያ ምን ነበረ? ነፍሰ ገዳይ ነበር። እውነት በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል። የሐሰት አባት ይለዋል። ድሮ ለምን አልተረከም? እንደ ዛሬ ዘመን ሰዎች ታዲያ አስተማሪዎች። ሰይጣን ቅዱስ መልአክ ነበረ። በእግዚአብሔር ፊት ምን ሆነ? ራሱን አሳተና ወደቀ። ለምን አላለ? እና አንተ የምታወራው ዛሬ እግዚአብሔር ሰይጣንን ፈጠረ ነው የምትለው እንዴ? እኔ ያላልኩም፣ መጽሐፍ ነው ያለው። እግዚአብሔር ምንድን ነው? ኢሳይያስ ምዕራፍ 6 ላይ ምንድን ነው የሚለው? እኔ ምንም ፈጠርኩ ይላል።